ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች። በዛሬ የእንግሊዝኛ ቋንቋ ትምህርታችን በክፍል 12 በቤታችን ውስጥ ሆነን የእንግሊዝኛ ቋንቋ ችሎታችንን የምናዳብርበትን የክፍል 12 ቆንጆ ዝግጅት ነው ይዤላችሁ የመጣሁት። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ እንዲሁም ሸር በማድረግ ለሌሎችን በማጋራት ቤተሰብ የሆኑ በብዛት አብዛኞቻችሁ ጥሩ እያገዛችሁ እንደሆነ የሚሰራላችሁ ቪዲዮዎች ቆንጆ እንደሆነ ኮሜንት መስጫ ሳጥኑ ላይ ገልጻችሁልኛል። ሀሳባችሁን መልሼላችኋለሁ። አመሰግናለሁ። ስቲከሮችንም ልካችሁልኛል። ማለትም የልብ ምልክቶች ማለት ነው። የልብ ምልክቶችም እኔ ምልኬላችኋለሁ መልሼ። ጥሩ እንደሆነ ገልጻችሁልኛል። አሪፍ ነው ብላችሁኛል። አመሰግናለሁ ለሰጣችሁኝ ሀሳብ። ትምህርቱን እንቀጥላለን። ጥሩ ትምህርቶችን እያዘጋጀሁኝ እናንተን ለማገዝ እኔም ፍላጎቴ በጣም ከፍተኛ ነው። ስለዚህ ሀሳባችሁንም ስለገለጻችሁልኝ አመሰግናለሁ። ትምህርታችን ይቀጥላል። ቪዲዮውን ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ማለቴ ነው ሰብስክራይብ አድርጉ። ቀጥታ ወደ ዛሬው ትምህርታችን እናልፋለን። በዛሬ የቤት ውስጥ የእንግሊዝኛ ልምምዳችን በክፍል 12 ወደ አዘጋጀውላችሁ ትምህርታችን እናልፋለን። ዌልካም ፕሊዝ ካም ኢን። ረዘም ማለቻ የተወሰነ ዌልካም ፕሊዝ ካም ኢን። ዌልካም በሉ ኮማ ስላለው ማለት ነው። ፕሊዝ ካም ኢን። ዌልካም ፕሊዝ ካም ኢን። እንኳን ደህና መጣህ ወይም እንኳን ደህና መጣሽ፣ እባክህ ግባ ወይንም እባክሽ ግቢ ማለታችን ነው። ዌልካም ፕሊዝ ካም ኢን። ዌልካም ፕሊዝ ካም ኢን ማለት እንችላለን። እንኳን ደህና መጣህ ወይንም ደግሞ ለሴት እንኳን ደህና መጣሽ። ግቢ ወደ ቤት ማለት ነው፣ ወይንም ግባ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። አሊያም ደግሞ ብዙ ከሆኑ ሰዎችም እንዲሁ መጠቀም ትችላላችሁ። ዌልካም ፕሊዝ ካም ኢን ማለት ትችላላችሁ፣ ወይም ጌት ኢን ማለትም ትችላላችሁ። እባክህ ግባ ማለታችሁ ነው። ስለዚህ ካም ኢን እና ጌት ኢን ተመሳሳይነት አላቸው። እናንተ መርጣችሁ ደስ ያላችሁ መጠቀም ትችላላችሁ። have a seat. have a seat. have a seat. have a seat. ቁጭ በል ወይም ደግሞ ቁጭ በይ ማለታችን ነው። ቁጭ በል ወይንም ቁጭ በይ ማለታችን ነው። Would you like some tea? 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 ሻይ ትፈልጋለህ ወይም ሻይ ትፈልጊያለሽ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። Would you like some tea? ሻይ ትፈልጋለህ ወይም ሻይ ትፈልጊያለሽ ማለታችን ነው። Would you like some tea ስንል I am mopping the floor. I am mopping the floor. I am mopping the floor. አብራችሁ ሻዶዊንግ ስሩ እኔ ጋር። I am mopping the floor. ወለሉን በውሃ እየወለወልኩ ነው። ወለሉን በውሃ እየወለወልኩ ነው ወይም እያጸዳሁ ነው ማለታችን ነው። I am mopping the floor. ወለሉን እየወለወልኩ ነው ማለታችን ነው። The room is messy. The room is messy. The room is messy.
ዘ ሩም ኢዝ ሜሲ። ክፍሉ ተዝረክርኳል። ዘ ሩም ኢዝ ሜሲ። ክፍሉ ተዝረክርኳል። ክፍሉ ተዝረክርኳል። ዘ ሩም ኢዝ ሜሲ። ክፍሉ ተዝረክርኳል። ዘ ሩም ኢዝ ሜሲ። ክፍሉ ተዝረክርኳል ማለታችን ነው። ሄልፕ ሚ ታይድ አፕ። ሄልፕ ሚ ታይዲ አፕ። ሄልፕ ሚ ታይድ አፕ። እንዳስተካክል እርዳኝ። እንዳስተካክል እርዳኝ። ሄልፕ ሚ ታይድ አፕ። ሄልፕ ሚ ታይድ አፕ እንዳስተካክል እርዳኝ ማለታችን ነው። እንዳስተካክል እርዳኝ። ደስት ዘ ፈርኒቸር። ደስት ዘ ፈርኒቸር። ደስት ዘ ፈርኒቸር እቃዎቹን አቧራ ይዟቸዋልና ጥረግ ወይም ጥረጊ ማለታችን ነው። የእቃዎቹን አቧራ ጥረግላቸው ወይም የእቃዎቹን አቧራ ጥረግ ወይም ጥረጊ ማለታችን ነው ማለት ነው። ፈርኒቸሩ ላይ እቃዎቹ ላይ አቧራ አለ። እሱን አቧራ አንሻቸው ወይም አንሳው ማለት ስንፈልግ ደስት ዘ ፈርኒቸር እንላለን። አይ አም ዱይንግ ዘ ዲሽስ። አይ አም ዱይንግ ዘ ዲሽስ። አይ አም ዱይንግ ዘ ዲሽስ። አይ አም ዱይንግ ዘ ዲሽስ እቃ እያጠብኩ ነው። እቃ እያጠብኩ ነው። እቃ እያጠብኩ ነው ማለታችን ነው። አይ አም ዱይንግ ዘ ዲሽስ እቃ እያጠብኩ ነው። ድራይ ዘ ፕሌትስ። ድራይ ዘ ፕሌትስ። ድራይ ዘ ፕሌትስ ሳህኖቹን አድርቃቸው። ሳህኖቹን አድርቃቸው። ድራይ ዘ ፕሌትስ ሳህኖቹን አድርቃቸው። ፑት ዚስ ኢን ዘ ካፕቦርድ። 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 ፑት ዚስ ኢን ዘ ካፕቦርድ ይህንን ቁም ሳጥን ውስጥ አስቀምጠው። ይህንን ቁም ሳጥን ውስጥ አስቀምጠው ማለታችን ነው። ይህንን ቁም ሳጥን ውስጥ አስቀምጠው። ዘ ላይት ኢዝ ቱ ብራይት። ዘ ላይት ኢዝ ቱ ብራይት። ዘ ላይት ኢዝ ቱ ብራይት መብራቱ በጣም ይረብሻል። መብራቱ በጣም ይረብሻል። ዘ ላይት ኢዝ ቱ ብራይት መብራቱ በጣም ይረብሻል ማለታችን ነው። ቼንጅ ዘ ላይት በልብ። ቼንጅ ዘ ላይት ባልብ። ቼንጅ ዘ ላይት ባልብ ቼንጅ ዘ ላይት ባልብ አምፖሉን ቀይረው። አምፖሉን ቀይረው። አምፖሉን ቀይረው ማለታችን ነው።
ኢምፒቲ ዘ ደስትቢን ኢምፒቲ ዘ ደስትቢን ኢምፒቲ ዘ ደስትቢን ኢምፒቲ ዘ ደስትቢን የቆሻሻ መጣያውን አውጣ ወይም የቆሻሻ መጣያውን አውጭው ወይም አፍስስ ማለታችን ነው። የቆሻሻ መጣያውን አውጣው አፍስሰው ማለታችን ነው። I am looking for my socks. አብራችሁ ሻዶዊንግ ስሩ። I am looking for my socks. I am looking for my socks. ካልሲዎችን እየፈለግኩ ነው። ካልሲዎችን እየፈለግኩ ነው ማለታችን ነው። Iron your shirt. Iron your shirt. Iron your shirt. Iron your shirt. ሸሚዝህን ተኩስ። ሸሚዝህን ተኩስ። ሸሚዝህን ተኩስ ማለታችን ነው። The tap is leaking. 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 ቧንቧው ያንጠባጥባል። ቧንቧው ያንጠባጥባል። The tap is leaking. ቧንቧው ያንጠባጥባል። Scrap the bathroom. Scrap the bathroom. Scrap the bathroom. Scrap the bathroom አብራችሁ ሻዶዊንግ ስሩ። መታጠቢያ ቤቱን ወልውለው በፎጣ ማለታችን ነው። መታጠቢያ ቤቱን ወልውለው። መታጠቢያ ቤቱን በፎጣ አድርቀው ማለታችን ነው። መታጠቢያ ቤቱ ስንወለውለው ቆይተን ሊሆን ይችላል። ከዛ ስክራፕ ዘ ባዝሩም ይላል። ስክራፕ ዘ ባዝሩም ስንል መታጠቢያ ቤቱን ወልውለው በፎጣ አድርቀው ማለታችን ነው። ስክራፕ ጸጉር ተቆርጠን ወንዶች ስክራፕ እናስደርጋለን። በፎጣን እንዲጠርጉልን እንነግራቸዋለን። ልክ እንደዛ ማለት ነው። ስክራፕ ዘ ባዝሩም ግር እንዳይላችሁ ነው። መታጠቢያ ቤቱን በፎጣ አዳርቀው ወይም ስክራፕ አድርገው ማለታችን ነው። Is there any bread left? Is there any bread left? Is there any bread left? የቀረ ዳቦ አለ። የቀረ ዳቦ አለ። የቀረ ዳቦ አለ ማለታችን ነው። I will be back in a minute. I will be back in a minute. I will be back in a minute. በአንድ ደቂቃ ውስጥ እመለሳለሁ። በአንድ ደቂቃ ውስጥ እመለሳለሁ ማለታችን ነው። ጉድ ናይት ኤንድ ስዊት ድሪምስ። የመጨረሻው ጉድ ናይት ኤንድ ስዊት ድሪምስ። ጉድ ናይት ኤንድ ስዊት ድሪምስ።
በጣም ቆንጆ፣ መልካም ምሽት፣ ጣፋጭ ህልም፣ ጣፋጭ ምሽት ይሆንልህ ወይም ይሁንልሽ ማለታችን ነው። ጉድ ናይት ኤንድ ስዊት ድሪምስ፣ መልካም ምሽት፣ ጣፋጭ ህልም ይሁንልህ ወይም ይሁንልሽ ማለታችን ነው። ምሽቱም መልካም ይሁን፣ ሌሊታችሁም ጥሩ ህልም ይሁን እያልን ነው ማለታችን ነው። ጉድ ናይት ኤንድ ስዊት ድሪምስ ስንል የዛሬ የክፍል 12 በቤት ውስጥ የእንግሊዝኛ ልምምዳችን ቪዲዮአችን ይህንን ይመስላል። በቀጣይ በክፍል 13 በቤት ውስጥ ሆነን የምንለማመድበትን የእንግሊዝኛ ቋንቋ ችሎታችንን የምናዳብርበትን ክፍል ይዘን እንቀርባለን። እነዚህን የምሰራላችሁን ቪዲዮዎች ግን በቀን ውስጥ ቢያንስ 3 ጊዜ ጮክ ብላችሁ በማንበብ ቪዲዮዎችን ቢያንስ ግማሽ ቪዲዮ እንኳን ብትመለከቱ በጣም የእንግሊዝኛ ቋንቋ ችሎታችሁን ከፍ ታደርጋላችሁ። ጮክ እያላችሁ አብራችሁ ሻዶዊንግ እየሰራችሁ በቀን ቢያንስ 3 ጊዜ 5 ወርዶችን ሊሆን ይችላል 3 ጊዜ እያነበባችሁ እነኝህን ብትለማመዱ በአጭር ጊዜያት ውስጥ የእንግሊዝኛ ቋንቋ ችሎታችሁን እንደምታዳብሩ እርግጠኛ ሁኜ ነው የምነግራችሁ። አብረን በቀጣይ የተለያዩ የእንግሊዝኛ ቋንቋ የምናዳብርባቸውን ቆንጆ ቪዲዮዎችን እየሰራሁ ከቻናላችን ጋር አብረን እንጓዛለን። ቻናሉን ሰብስክራይብ ያደረጋችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ለዛሬ በዚህ አበቃው። ጥሩ ጊዜ ተመኘውላችሁ።